አታፍርም ወይ እንደዚህ አይነት ነገር ስታወራ ምናምን እያሉ ነበር። ግዴታ ነው፣ ዓለም ላይ ያለ ነገር ነው። ናቹራል ነገር እኮ ነው። በሴትነታችሁ የምታፍሩ ካላችሁ እኔ ይቺ የሴቶች ጉዳይ እጅግ በጣም ከባድ ናት። ብሩክ ይህንማ ልትረዳ ግድ ይልሃል። ምንም ማድረግ አይቻልም እንዴ የሴቶች ጉዳይ። እኛ ሴቶች እኮ በስንቱ እንደምንበደል እኔ የሚገርመኝ ነገር በጣም የገረመኝ ነገር ደግሞ ማለት ነው እስካሁን ኖሮ ነው የት ኖሮ ነው አሁን የመጣው ነገር? እስካሁን ቆይቶ ጠፍቶ አሁን የመጣው ነገር እንጂ በዚህ ሰዓት ይመጣል። በጣም ምቀኝነት ነው። ቤተሰቦቼ እንዴት ናችሁልኝ? እንግዲህ በድጋሚ መጥቼላችኋለሁ። አንዳንድ ጊዜ ሀሳብ አያስጨርስም ጊዜው ነው። ግን ያው ስራ ላይ ስለሆንኩ ነውና ቅድም ላይ ቶሎ ነው ሀሳቤን የቋጨሁት። በደንብ አላወራሁም እና እውነት ለመናገር ሴት ልጅ ማለት ነው ፔሪድ ላይ ስትሆን እጅግ በጣም ከሚገባው በላይ ነጭናጫ ትሆናለች። በዛ ላይ ደግሞ በተለይ አንድ ጓደኛዬ አለች። እኔ እግዚአብሔር ይመስገን ፔሪድ ያን ያክል አያመኝም፣ ግን በጣም ያነጫንጫል። እውነት የሆነ ሰው ሁሉ ማናገር ትጠላላችሁና አንድ ጓደኛዬ ያለችና ሞት ታውቃላችሁ? ሞት በቃ ሞታ ነው የምትነሳው። በጣም ነው የሚያማት ከሚገባው በላይ ማለት ነው። እንዴ ሐኪም ቤት ሄዳችሁ ምንም በቃ የሆነ ኪኒን ምናምን ነው የሚሰጠው፣ ሌላ ምንም ግን በቃ ያው ነው። ዞሮ ህመሙ አይለቃትም። በጣም ነው የሚያማት፣ በጣም ነው የምትሰቃየው። ግን ደግሞ ይሄ ተፈጥሮ ነው። አንዳንድ ጊዜ የምናፍርበት አጋጣሚ አለና በዚህ ዙሪያም ገጠመኝ አለ። እሱንም እነግራችኋለሁ። ይህን ያስታወስኩበት ምክንያት ሀይሚዬ የሴቶች ጉዳይ ነው። ስለ ሴቶች ጉዳይ እያወራች ትላንትናም ዛሬም አንስታለች እና ያው ሴቶች ጉዳይ ላይ እንደሆነች እና እጅግ በጣም ከባድ እንደሆነባት ማለት ያማታል። ይህንን ደግሞ ወንዶች አይረዱም። እውነት ለመናገር የእውነት አይረዱም። አንዳንድ ወንዶች አይረዱም። ይረዱ ይኖራሉ፣ ግን አይረዱም አንዳንዶች። በጣም ያማል። ሀይሚም እንደተናገረችው ከሆነ እግዚአብሔርን አሁን ላይ እንደፈለገች ሁሉ መዝናናት እንደማትችል ነው የተረዳዋት። እንደፈለገች መሆን እንደማትችል፣ የፈለገችውን መብላት እንደማትችል ነው ሀይሚን የተረዳዋት አሁን ላይ ማለት ነው። ለምን ቀላል በሽታ እንዳይመስላችሁ እህቶች፣ ቀላል በሽታ ለነገሩ ሴቶች ታውቁታላችሁ፣ ግን ከሴት ይለያያል። እኔ ነገርኳችሁ፣ ያን ያክል አያመኝም። ያው ባህሪ ሊቀየር ይችላል ምናምን፣ ነገር ግን እንደዚህ የጸና ህመም ግን አያመኝም። ግን አለች ጓደኛዬ በቃ በጣም ነው የምትታመመው። ኧረ በስመ አብ በጣም ከሚገባው በላይ ትታመማለች። እና ብሩኬ ደግሞ ተረዳት ሀይሚን፣ ምክንያቱም ያማል። እኛ ሴቶች ያው እናውቀዋለን፣ የሚያውቅ ያውቀዋል። እኔ ባያመኝም በጓደኛዬ ላይ ስላየው ሴቶች በብዛት እናንተን ባያማችሁ በጓደኛችሁ ስለምታዩ ታውቁታላችሁ። የእውነት ሀይሚ አሁን ላይ ማለት ነው እንደፈለገች እየሆነች አይደለም። በቃ ተሳቃለች። የኔ እናት ተሳቃብኛለች። የኔ ቆንጅዬ እህት አይዞሽ ማሬ። እንግዲህ ምንም ማድረግ አይቻልም። የተፈጥሮ ግዴታችን ነው። በዛ ላይ ደግሞ ሀይሚዬ በዚህ ነገር አትፈሩ ብላለች። እውነት ነው እኮ ፈጣሪ ነው ያመጣብናል። ለምን ምናፍረው? ልንገራችሁማ አንድ ገጠመኝ ልንገራችሁ። የሆነ በዓል ደርሶ ፀጉር ቤት ልንሰራ ሄድንና የሆነች ልጅ ክር አስገቢልኝ አለች። ስፌት እየሰፋች ነበረ። በጣም ብዙ ሴት ነው ያለው፣ የተለያየ አይነት ሴት ነው ያለው። በቃ እዛ በዓል ነው በዋዜ መሆኑና በጣም ብዙ ሴቶች አለን እና ልጅቷ ቆማ ያንን ክር እንትን እያለች የለበሰችው ደግሞ የሆነ ጥብቅ ያለ ነገር ነው። ግን አጅሬው ማለት ነው ወጥቶ ፍጥጥ ብሏል። የለበሰችው ደግሞ ትንሽ ነጣ ያለ ነጭ አይደለም፣ ግን ትንሽ ነጣ ያለ ነው። በስመ አብ ወልድ መንፈስ ቅዱስ እንዴት እንደሚያስታውቅ እንዴት እንደሚያሳይ ልነግራችሁ አልችልም። በጣም ነበር የሚያስታውቀው እና
የሆነች ልጅ ኧረ እንትንሽ አለቻት፣ ጎንበስ በይ ምናምን አለቻትና አየችው። ከዛ ልጅቷ ደንግጣ እየሮጠች ወደ ውጭ እየሮጠች ወጣችና ግን እዛ ያለው መንሾካሾክ ጀመሩ። እዛ ያሉት ማለት ነው። የሆነ በቃ እንዴት ነው የማሳፈር አይነት ባህሪ እና አንዳንድ ሰዎችም ችግር አለባቸው እጅግ በጣም ከሚገባው ልክ አዲስ ነገር እነሱ ላይ የሌለ አድርገው የሚያስቡ ሰዎች አሉ። ትክክል አይደለም። ይሄ የእውነት ትክክል አይደለም። እንደዛ አታስቡ። የሴቶች ጉዳይ ማለት ተፈጥሮ ያደለን ግዴታችን ነው። በዛ ላይ ደግሞ ይህ ነገር አሁን ይች ልጅ ያጋጥማል ይመጣል ብላ አላሰበችም። በእርግጥ መጠንቀቅ ነበረባት። ግን ደግሞ በቃ አንዳንድ ጊዜ ባላሰብነው ሰዓትና ጊዜ ይመጣል፣ ድንገት ይመጣል፣ ተዛብቶ ይመጣል ድንገት ሳታስቡት እና የትኛውም ቦታ ላይ እንደዚህ አይነት ነገር ቢያጋጥምን ልናፍርበት ልንሸማቀቅበት አይገባም። ምክንያቱም የተፈጥሮ ነው፣ ምን ማድረግ አይቻልም። እና እችኛዋ አይታለች አይደለ? ዝም ብትል ምን አለበት? ምን አስወራት? ለነዛ ምንድነው ብለው ለወሬ እንትን ሲሉ እንዲህ ኮኗ ብላ አወራች። ማውራት አልነበረባትም ልጅቷ። ምክንያቱም የሆነ ሰው የሚፈጥርባችሁ ተጽዕኖዋልና ይህ ትክክል አይደለም። ልናፍርበትም ሊያሸማቀቀንም አይገባም። እግዚአብሔር ያደለን ነው እንግዲህ ምን እናደርገው፣ እኛ ወደን አይደል ያመጣ ነው። እና ያች ልጅ ወደዛ ቤት ሳትመለስ በዛው ቀረች። የት እንደሄደች ከዛ ወዲህ አይታወቅም። እና እህቶቼ እንግዲህ ተማሩ። ይሁን እንደዚህ አይነት አጋጣሚ ሲያጋጥማችሁ አይደብራችሁ፣ አትደንግጡ። ደግሞ ወንዶችዬም ደግሞ ተረዱ፣ ያማል። በተረፈ ሀይሚዬና ብሩክዬ በርቱልኝ። አንተ ብቻ ወደፊት እንደማንኛውም ነገር ግን ራሳችሁን ጠብቁ። በብዛት ሀበሻ የሌለበት ቦታ እኔ ባትሄዱ ደስ ይለኛል። ቢያንስ ሀበሻ ማለት እንደዚህ ሀበሾችም ወይም ደግሞ ሌላ ዜጋ የዛ ሀገር ዜጋ ብቻ ሳይሆን ሌላ ዜጋ ያለበት ቦታ ግቡ እንጂ እንደው እንጃ የሆነ የደነገጠ ሰው የለም። የሆነ ሰዓት ላይ እዛ ሰማው ላይ እያሉ ብሩኬ ቆመ ምናምን ሲል ኧረ ቆመ ምን ሆኖ ነው ምናምን ሲል በዛን ሰዓት የሆነ ደንግጫለሁ። እኔ እግዚአብሔርን ደንግጫለሁ። ምን ተፈጠረ ብዬ ማለት እና እያንዳንዱ የምትሄዱበት ቦታ የምትንቀሳቀሱበት ቦታ እራሳችሁን እየጠበቃችሁ ሌላ ዜጋ ያለበት ወይም ደግሞ ሀበሻ ያለበት ቢሆን መልካም ነው እና በጣም ብዙ እንዳትዳፈሩ። ያው እንግዲህ ሀይሚና ብሩኬ ታውቃላችሁ ዱባይ ላይ መጀመሪያቸው ነው። ብሩኬ ባለፈው ሄዶ ነበር፣ ግን እንደዚህ አይነት መዝናኛዎች ላይ አልሄደም። ቢሄድም እንደው አንዳንድ ሞሎች ምናምን ነው እንጂ መዝናኛ ቦታ ሄዶ አልተዝናናም። የመጀመሪያ ነው እና አይዟችሁ፣ ፈታ ብሎልኝ። ደግሞ ካሜራማን የላቸውም እንዴ? ካሜራማን ግን ያላቸው አይመስለኝም። በስልካቸው ነው ሲቀርጹ ማያቸው። አረ ካሜራማንም አለ እዛ ላይ ነው በስልካቸው ሲቀርጹ የነበረው። ታች በምን እየቀረጹ ካሜራማንም አላቸው። ማን እንደሆነ ካሜራማኑ ግን አላውቅም። እና ውዶቼ ማሮቼ አይዟችሁ፣ ሰብስክራይብ አድርጉ። ባይ ባይ። ወዳችኋለሁ።